እቺ ልጅ በአጥንት ካንሰር ከመያዟ ከአንድ ዓመት በፊት መልኳ ይሄን ነበር የሚመስለው። አታሳዝንም? በኢየሱስ በጣም የሚያሳዝነው ደግሞ የአጥንት ካንሰር በተያዘች በ5ኛው ወር እጇ ተቆረጠ፣ በካንሰር ምክንያት ማለት ነው። አስቡት፣ አካሏንም አጣች፣ መልኳንም አጣች። በዛ ላይ እናትና አባቷ በህይወት የሉም፣ ቤተሰቧንም አጣች። ተማሪ ነበረች፣ ገና የኮሌጅ ተማሪ ነበረች። ይሄ ቪዲዮ እንደውም ጠዋትና ማታ አሬ ቀጠነ እያላችሁ ትንሽዬ ሰበብ እየፈለጋችሁ ፈጣሪን የምታማርሩ ሰዎች ለእናንተ ይሁን፣ ተመስገን በሉ። አሁን በዚህ ምክንያት በዚህ በካንሰሩ ምክንያት ደግሞ አተነፋፈስ ስነ ስርዓቷን አፌክት አድርጎት በማሽን ነው የምትተነፍሰው። ከ3 ቀን በፊት እንደዚህ ገጥሟት አሁን 3ኛ ቀን ነው በማሽን ነው የምትተነፍሰው። በቀን ጀለሶቿ ቢያንስ 50 ሺህ ብር ያወጣሉ እና ጀለሶቿ ቅድም እኔ ቤት መጥተው መዋጮ ሲደረግ ነበረ። አንድ ሰዓት ባልሞላ ጊዜ ውስጥ ወደ 130 ሺህ ብር ተሰብስቧል። ሁላችሁም ከ100 ብር ጀምሮ እያስገባችሁ ላሳያችሁ ፍቅርና ድጋፍ ከልብ ያመሰግናለሁ። የኔን ላይቭ ላልተከታተላችሁ ሰዎች ደግሞ ይሄ ቪዲዮ ለእናንተ ይድረስ። የቴሌ ብርና የንግድ ባንክ አካውንት ከስር ታጋረግላችኋለሁ። ጽደቁበት፣ እስኪ ጽደቁበት። ያቅማችንን የቻልነውን እናድርግ። የሳምንት ራሱ ከቻልናት አንድ ትልቅ ነገር ነው። እንደዛ እናድርግ፣ እንታረጋት። አካውንቷን ከስር ካፕሽን ላይ ያስቀምጥላችኋለሁ። ከ100 ብር ጀምሮ ያላችሁ ሁላችሁም ያቅማችሁን ታደጓት። ይመቻችሁ። ወጣት የለሮሄ ቅዱስ ትባላለች። 2ኛ ዓመት የዩኒቲ ዩኒቨርሲቲ ተማሪ ነች። ባጋጠማት የአጥንት ካንሰር ምክንያት የግራ እጇ እንዲወገድ ተደርጓል። እናም አሁን ላይ በሽታው ወደ ሰውነቷ ተስፋፍቶ መተንፈስም አቅቷታል። ቤተሰቦቿ በቀን ለሕክምና እስከ 50 ሺህ ብር እያወጡ ይገኛሉ። ይህም ብር በእነሱ ብቻ መቋቋም ስላልተቻለ እባካችሁ እዚህ ጋር በምታዩት አካውንት ያላችሁ ልትረዱ ብለን እንጠይቃለን። ባይዘዊ እኛ ከነሱ ጋር እንተዋወቅም። እኛ መርዳት የምንችለው በዚህ ብቻ ስለሆነ እናንተም በምትችሉት እርዱ። ይህንንም ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ።